አሹ ለሰላም መድኃኒቱን እንደሚሰጣትኝ ለትግስት ነገራት። ትግስትም በጣም ትደነግጥና አሹ ይህንማ አታደርገውም በፍጹም ትለዋለች። አደርገዋለሁ፣ ይኸውልሽ አንድ ነገር አወራለሁ ወይም ደግሞ እናገራለሁ የምትይ ከሆነ ለሰላም ትቼ ለዛች ምስኪን እናትሽ ነው ይሄን መድኃኒት የምሰጣትኝ ይላታል። ትግስትም በጣም ትደነግጥና አሹ ይህንማ በፍጹም አታደርግም ትለዋለች። በጣም ትደነግጥና እባክህን አሹ ይህን እንኳን ካደረገው ቢያንስ እንኳን ሳይረፍድ ሐኪም ቤት እንውሰዳት እባክህን ትላለች። ቆይ አንቺ ለምንድን ነው ይህን ያክል የምታስብላት ብሎም ይጠይቃታል። ትግስትም በጣም ተደነግጥና ትለምነዋለች። ይኸውልሽ እኔ ለልጇ የማስብ መስሎኝ ነው። ይኸውልሽ እኔ ለልጇ አላስብም። ከፈለጉ ሁለቱም ፍግ የሚበሉ እኔ እንደሆነ ሐኪም ቤት አልወስድም ይላታል። እናም ጥሏት ይሄዳል። በጣም አዘነች፣ አለቀሰች። እናም ትግስትም አውጥታ መናገር ትፈልጋለች፣ ግን ደግሞ በእናቷ ስለሚያስፈራራት እናቷን ይህን ለሰላም ያስበው መድኃኒት ለእናቷ እንደሚሰጣት ሲነግራት ግን ደግሞ አውታ መናገር አልፈለገችም ነበር። እናም እያለቀሰች ጥሏት ሄዳለ። መቅዲም ትመጣለች። እናም ደግሞ ሰላም ብቻዋን ቁጭ ብላ ነበረ። እሺ ምን ደረሳችሁ? አቤል መጥቶ እንደነበረ ትግስት ነገረችኝ ትላታለች። ሰላምም አዎ መጥቶ ነበር፣ እናም ሁሉን ነገር ልንካፈል ወስነናል ትላለች። እንዲህ ቆይ ሰላም ግን ምን እያልሽ ነው ብላም ትጠይቃታለች። መቅዲም ሰላምን ቆይ ግን ደግሞ ዶክተሯ ለምን መጣች ብላ ትጠይቃታለች። ሰላም ደግሞ እኔ ምን አገባኝ ብቻ ግን ሁሉን የቤቱን 2 እጥፍ አድርጋ ራሷ ዶክተሯ ልከፍለን እንደሆነ ነው የማውቀው ብላ ትመልስላታለች። ቆይ ግን ለምንድን ነው ይህን ያክል የቤቱን እጥፍ ሊሰጧችሁ ያሰቡት ትላታለች። ሰላምም ደግሞ አዎ በምላሹ ደግሞ አቤል የገደላትን ልጅ መቃብር ማየት ነው የሚፈልጉት። ይህን ደግሞ አሹ ያውቃል፣ እናም አሹ ያሳያቸዋል ትላለች። እንግዲህ በመገረም ቆይ ግን ይህን ያክል ምን ሊያደርግላቸው ነው ብላም ጠይቃታለች። መቅዲ በጣም ትጠራጥራለች። ብዙ ችግር ውስጥም ሰላም እንዳለች ገብቷታል። ግን ደግሞ ሰላም ብትነገርም አልሰማችም። እናም አይ እንደሚመስለኝ ከሆነ ቆይሺ ሰላም ግን ለምንድን ነው ስነግርሽ የማሰሚኝ? ሁሉም ነገር መንገድ እየሳተ ነው ብላም ትላታለች። ሰላም ትጥመዘመዛለች። ምክንያቱም ደግሞ እያመማት ነው። አሹ ልጇን ለማስወረድ መድኃኒት ሰጥቷታል። እናም በዚህ ምክንያት ደግሞ እያመማት ስለሆነ ቆይ ግን ለምንድን ነው እንደዚህ የምትሆኙ ብላም መቅዲ በጣም ደንግጣለች። በጣም ደንግጣ ቆይ ግን ዶክተሩ ደህና ነው ብሎ ሽልድ እንዴ? ቆይ በቃ እሺ ተመልሰን እንሂድ ብላም ትላታለች። ሰላምም ደግሞ እንዴ እንደዛ ብሎ እንዴ ደግሞ በሰዓት ልዩነት እንዴት እንደዚህ ሊሆን ይችላለሁ? እናም ችግር አይፈጠርም ትላታለች። መቅዲ ግን ተጠራጥራለች። ምክንያቱም ደግሞ አሹ ለሰላም እንደማይተኛላትና እንዲሁም ደግሞ ተንኮል እንዳሰበ ስለምታውቅ ነው። ምክንያቱም ደግሞ ሰላም ደግሞ ከአቤል ብሯንና እንዲሁም ደግሞ ሀብቷን ተካፍላ ከአሹ ጋር መኖር ነው የምፈልገው። አሹ እውነት ያፈቅራት መስሏታል። ሰላምም በቃ እሺ አረፍላለሁ ብላ ስትነሳ ሰላም ግን ደግሞ እራሷን ስታወደቀች። መቅዲም ደነገጠች። ሰላም እያለች ትጨዋለች። እራሷን ስታ ወድቃለች። ምክንያቱም ደግሞ የሰጣት መድኃኒት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። እናቱን ባለማወቅ ሰራተኛ ያደረገው ወጣት መጨረሻ ቀጣይ ክፍል እንግዲህ ወደ መጨረሻው ክፍል እየደረስን ነው ማለት ነው። ሰላምና አሹም እንግዲህ አንድ ላይ እንደሆኑ ቀጥለዋል። ግን ደግሞ አሹ ያደረገው ነገር የሰላምን ልጅ ማስወረድ ስለሚፈልግ ሰላም ራሷን ስታ ወድቃለች ማለት ነው። ምክንያቱም ደግሞ መድኃኒት ሰጥቷታል ማለት ነው። ይህ ማለት እንግዲህ መድኃኒት እንደሰጣትኝ ትግስት አውቃለች። ትግስት ደግሞ ለምንድን ነው ይሄን ሁሉ ያደረከው? ለምን ሰጣት ስትለው አዎ ሰጥቻታለሁ፣ ይኸውልሽ ልንገርሽ አይደለ ይህን ነገር አከሽፋለሁ ብትይ ግን ለዛች ለምስኪን እናትሽ ነው ይህን ለሰላም ያልኩትን መድኃኒት ለእናትሽ ነው የምሰጣት በማለት ያስፈራራታል። እባክህን አሹ አሁንም ቢሆን አልመሸም፣ ቶሎ ወደ ሐኪም ዘናት እንሂድ ብትለውም ግን ደግሞ ይሄንን የአንቺ ምርጫ ነው ብሏት ጥሏት ይሄዳል። እናም በዚህ ምክንያት ግራ ተጋብታለች። መቅዲም መታ ሰላም ልክ እንዳልሆነችና እንዲሁም ደግሞ ምን አዲስ እንዳለ ትጠይቃታለች። ብቻ ግን ደግሞ ዛሬ ጥሩ
ነገር እየተሰማኝ አይደለም ትላታለች። መቅዲም በጣም ትደነግጥና ለምን አንሄድም ተመልሰን ትላታለች። አይ አሁንማ እኮ ዶክተሩ ደህና ነች ብሎኛል። እናም በዚች በሰዓት ልዩነት ምንም አይነት መጥፎ ነገር ሊፈጠር አይችልም። ስለዚህ አለድም በማለት ስትላት በቃ ትንሽ ተኝቼ አረፍ ልበል ስትል ብላ ሰላም ስትነሳ እራሷን ስታወደቀች ትግስትም በድንጋጤ ትመጣለች። ምክንያቱም ደግሞ መቅዲ በጣም ጨዋለች። እናም ትግስት መድኃኒት እንደወሰደች ስለምታውቅ በቃ ሰላም አይዞሽ እያለች አምቡላንስ ጥሪ እያለች መቅደስን ትላታለች። መቅደስም በድንጋጤ ትሄድና አምቡላንስ ትጠራለች። ሰላምም ዶክተር ጋር ትሄዳለች። ግን ደግሞ የፈራችው ነገር ደርሰዋል። እናም በጣም እያለቀሰች መቅዲም እባክሽን አይዞሽ ተረጋጊ ትላታለች። አዎ ግን ደግሞ ፈጣሪ አሁንም በድጋሚ ልጅ ነሳኝ ትላታለች። ቆይ ግን እንዴት እንደዚህ ሊሆን ይችላል? እንዴትስ እንደዚህ ተፈጠረ? ብላ መቅዲም ጠይቃታለች። ሰላምም ምን አውቃለሁ ግራ ተጋብቻለሁ። ምክንያቱም ደግሞ ዶክተር እኮ ጠዋት በጣም ደህና እንደሆነ ነበር የነገረኝ ትላታለች። መቅዲ በጣም ግራ ተገብታለች። ግን ደግሞ ትግስት ይህ ሚስጥር ታውቃለች። አሹ መድኃኒት እንደሰጣትና እንዲሁም ደግሞ ልጁ እንዲወርድ እንደምትፈልግ ሁሉን ነገር ስለምታውቅ ግራ ተጋብታለች። ይህ ማለት እንግዲህ እናቷ ማለትም የሰላም ልጅ እንደወረደም ሲገባትኝ እኔ እያወቅኩኝ ራስ ወዳዱኜ የኔን እናት ለማትረፍ ብዬ ነው ይህ ሁሉ ነገር የሆነ በማለት ነበረ። መቅዲም ይኸውልሽ ሰላምዬ አሁንም ቢሆን ፈጣሪ ባርኮ ይስጥሽ እንጂ ገና ብዙ ልጆች ተወልጃለሽ። እናም እባክሽን ተረጋጊ ትላታለች። ሰላምም በጣም ታዝናለች እናም ፈጣሪ የለም በቃ ለስንተኛ ጊዜ መቅዲ ብላም በጣም ታለቅሳለች። በጣም ታዝናለች። ሰላምም በጣም ታለቅሳለች። እናም መቅዲም እባክሽን በፈጣሪ ስራ አትግቢ። ይህ ማለት እንግዲህ አንቺ ሙተሽ ቢሆን ኖሮ ምን ነበር የሚፈጠረው? እናም ልጅሽን ደግሞ መውለድ ትችያለሽ። እባክሽን ተረጋጊ በማለት ታጽናናታለች። ሰላም ግን ደግሞ በጣም ነው ልቧ የተሰበረው። ምክንያቱም ደግሞ ነገ ዛሬ ልጄን ወልዳለሁ እያለች በመጠባበቅ ላይ እያለች ነበረ። እናም አሹ ይህን ጉድ የሰራት ሞም ይውልሽ ይህን ያክልም እንኳን ቅጣት የሚቀጣሽ ፈጣሪ የሚወደውን ስራ መቼም ቢሆን ስታደርጊ አይችሽ አላቅም ትላታለች መቅዲም።